በጣም አመሰግናለሁ ክቡር ጠቅላይ ሚኒስትር እኔም ይሄንን እድል በማግኘቴ በጣም ደስተኛ ነኝ። እኔም እንግዲህ ባሌ የክልሉ ተወላጅ እንደመሆኔ መጠን ማቀው ኦልሞስት በስም ደረጃ ነው የሚለውን ማንሳት እችላለሁ። እንግዲህ ለምንድነው ዛሬ ይሄ ሆነው ትላንት ለምን ይሄ አልሆነም ለሚለው ትንሽ አጭር ማሳያ ምናልባት እይታዎቻችን በጣም የተገደቡና ፍትህን ማዕከል ያደረጉ ናቸው ለማለት የሚያስቸግር ነው የሚሆነው። ምክንያቱም ወደ ግማሽ % ገደባ የሚሆነው የሀገራችንን የግብርናውን ክፍለ ኢኮኖሚ የሚሸፍን አካባቢና ትልቅ ፖቴንሻል ያለው አካባቢ በስነ ምህዳሩም ደግሞ በተፈጥሮም በጣም የተዳላለተ አካባቢ ሆኖ ሲያበቃ ሪያሊቲን ተቀብለን አገርን ለማሳደግ አገርን በመንለው ልክ ከድህነት ለማውጣት ያንን ማየት እንዳንችል ያደረገን ፍትሃዊነት የጎደለው አሳሰብ ነው ብዬ ነው ማምነው። ምክንያቱም ይሄንን የመሰለ ሪያሊቲን መቀበል አለመቻልና ይሄንን ደግሞ ለአገር እድገት መጠቀም አለመቻል በራሱ በጣም አስቸጋሪ ነው የሚሆነውና ዛሬ ላይ ይሄ እንዲሆን የተደረገበት ዋነኛው ምክንያት የነበሩ ሀብቶች ናቸው። ግን ደግሞ የሐሳብ መገለጥ በአዲስ የመመልከት የነበረውን ናሬሽን ቻሌንጅ ማድረግ ብቻ ሳይሆን ያለው ሪያሊቲ ተቀብሎ ለአገር እድገት መስዋዕትነት ለመክፈል ዝግጁ መሆን የተገለጠ አይን የተገለጠ ሐሳብ ነው። እንግዲህ እዚህ ቦታ ላይ ማየት የምንችለው ካልሆነ በስተቀር ለዘመናት ሀገር ስትመሰረት ጀምሮ የነበረ ሀብትን ነው በተለየ እይታ ማየት የተቻለውና እኔ እዚህ ሊደርሺፕ አካል መሆን በራሱ በጣም እድለኝነት ነው የሚሰማኝና አገርንም እንድናቅ እየተደረገ ያለበት መንገድ ቀላል ነው ተብሎ የሚወሰድ አይደለም። እኔ በተለይ የዚህ የቲም ኮምቢኔሽኑንም ሳይ ትላንት ለአቶ ሱፊያን ስናነሳ ነበር በጋራ ሆነን የኛ ኤግዚት እንዴት ይሁን የሚሆነው የሚል ነገርም አንስተን ነበር። እንዳው ይሄ መታደልን ነው የሚጠይቀውና ምናልባትም የነበሩ ባህሎቻችንንም ጭምር መልሰን እንድናያቸውና ዛሬ ደግሞ በአመራር ያለን ሰዎች ለነገ ትውልድም ትምህርት እያስተላለፍን ያለን ነው የሚመስለኝና ሌላው ይቅርና የአንድ ክልል ቀድሞ የነበሩ አመራሮችን በዚህ ደረጃ ማገናኘት ብቻውን ሌላውንም ጨምሮ ማገናኘት ብቻውን ትልቅ ትምህርት የሚሰጥ ነው። እኔ በጣም እድለኛ ነኝ። የኛም ኤግዚት እንዲሁ እንደሚሆን ተስፋ አደርጋለሁ። ካለፈውም እየተማርን የቤት ስራ እየወሰድን ዛሬ ላይ ደግሞ የሚገባንን እየሰራን ለነገ ትውልድ ማድረግ የሚገባንን ማስተላለፍ የሚገባንን መልእክት መስራት መተግበር ፍትህን በተግባር ማረጋገጥ ከንግግር በላይ ተግባራት ደግሞ ራሳቸው ከፍ አድርገው ራሳቸው ኮሙኒኬት ማድረግ እንዲችሉ ማድረግና ጥራትን ያመለካከት ለውጥን በተግባር ማየት ትያለው። ሐሳብ በተግባር መቀየር እንደሚችል ደግሞ ከፍተኛ ክትትል ቁጥጥር ያለ ምንም ድካም የሚደረግበት መንገድ እኔም በግሌ መማርበት ሌላውም ትምህርት የሚወስድበት ይመስለኛል። ከልብ አመሰግናለሁ ክቡር ጠቅላይ ሚኒስትር። ክብርት ቀዳማዊት እመቤት ሁላችሁም አመራሮች እንደምናደራችሁ በድጋሚ ማለት ፈልጋለሁ። በኔ በኩል መጀመሪያ የተሰማኝን ለማንሳት በአንድ በኩል ቁጭት በሌላ መንገድ ተስፋ ለምን ደሃ ሆነን መርጠን ወስነን ወይስ የሚል ጥያቄ ራሴን መላልሼ እንድጠይቅ አስገድዶኛል። ሁለተኛ ባጭር ጊዜ የተሰራው ስራ ልማታችን መልከ ብዙ ደርዘ ብዙ መሆኑን ሁሉንም አካባቢዎች ገጠሩን ከተማውን ከጫፍ ጫፍ ለማካተት እየተደረገ ያለው ርብርብ ደግሞ ቀጥሎ የምትኖረው ኢትዮጵያ የልጆቻችን ኢትዮጵያ እኛም እድሜ ከሰጠን ልናያት የምንችላትና ያየናት ያለች ኢትዮጵያ ምን ያክል ተገቢውን ስፍራ እያያዘች እንደሆነ ማየት ይቻላልና ባሌ ላይ ያየነው ነገር እስካሁን እየተሰሩ ያሉ ስራዎችን ሌላኛውን መልክ ነው ያየነው ብየነው የወሰድኩት። ከወሰድኩት ትምህርት አኳያ የመጀመሪያው ስራ
ሀገርንና ህዝብን አውቆ በጥበብ የመምራት ትምህርት ነው የወሰድኩት። በጂኦግራፊ ስንማር ስለዚህ አካባቢ መጥቻ አላቅም፣ እድሉ ገጥሞኛ አቅም ከሮቤ አልፍ ያላውቅም። ነገር ግን ስለ ሶፍ ዑመር ዋሻ እና ስለ ባሌ ተራሮች የመጀመሪያ ደረጃ ትምህርት ስንማር አውቃለሁ ማለት ሰምቻለሁ። ነገር ግን ኢትዮጵያ ምን አላት፣ የት ቦታ ምን ሀብት አላት፣ ምን ቅርስ አላት ብሎ አውቆ አመራር ሰጥቶ በቅርብ ተከታትሎ ደግፎ በመምራት ደግሞ ኢትዮጵያ ያላትን ጸጋ ለማውጣት የሚያስችል የአመራር ጥበብ ተምር ያለው በስራ አጋጣሚ መካከለኛው ምስራቅ በሄድኩበት በጣም መታየት ያለበት ነገር ብለው ወስደው ነበር። የኔ ካውንተር ፓርቲ ሆኖ ሚኒስትርና ገርሞኝ ነበር። እንደዚህ አይነት ተመሳሳይ ይዞታ ያለው ቦታ ነው ያየሁት። ገርሞኝ ነበር። ትናንትና ግን የሶፍ ዑመር ዋሻን የማየት እድል ሲገጥመኝ ለካ ያለንን ስላላወቅኩ እንጂ እኛም የላቀ የሚያስገርም የሚያስደምም ነገር አለን የሚል ሌሰን ወስጃለሁ። ጸጋን መሰረት አርጎ አውቆ የመምራት ጥበብ በጣም ትልቁ ነው የሚመስለኝ። ሁለተኛው በተለያየ መንገድ ተነስቷል። የፖለቲካ ባህል ለውጥ ላይ የተሰራ ያለው ስራ ፎር ግራንትድ የሚወሰድ አይደለም ማለት ነው። የስራ ውጤት ነው። አዲሱን ትውልድ ነባሩን ትውልድ እኔ የሰለጠኑ የሚባሉ ሀገራት ጋር ትናንት ኮንቨርሴሽን ነበረን። ለሰለጠነው ዓለም ከኔ የተሻለ ኤክስፖዠር ያላቸው አመራሮች ጋር የማውራት እድል ነበረንና በሰለጠነው ዓለምም ጭምር እንደዚህ አይነት ልምድ በተሟላ መንገድ ብዙ የሚታይ አይደለም ተብሎ ነው ሲነሳ የነበረውና ያልነበረን የፖለቲካ ባህል ነው። እኔ ቢያንስ ተገምግሜበታለሁ። የወጣን አመራር ለምንድነው ቶሎ ቶሎ ስልክ ምትደውዩ ተብዬ ተገምግሜያለሁ። እዚ ዊትነስ የሆኑ ጓደኞች ያሉ የግምገማው መድረኩ ላይ የፓስት ለመውቀስ አይደለም፣ ያለፍንበት ሂደት ነው። መማር ያስፈልጋል። እየገነባን ያለው ስርዓት እየገነባን ያለው የፖለቲካ ባህል ዝም ብሎ አብሮ መንቀሳቀስ ዝም ብሎ የሚመጣ ነገር አይደለም ማለት ነው። እኛ ማንበር የምንፈልጋት ኢትዮጵያ የሐሳብ ልዩነት ያለው ሰው ቢኖር የትውልድ ልዩነት ቢኖር ይሄን ሁሉ አብሮ መያዝ እና አብሮ መሄድ አብሮ መራመድ ያስችላል። አንዱ ያንዱን ዊዝደም መማር ይችላል። አዲሱ ትውልድ ከነባሩ ትውልድ የሚማረው አለ፣ ነባሩ ትውልድ ከአዲሱ ትውልድ የሚወስደው አለ ማለት ነው። አዲሱ ትውልድ እየሄደ ያለበትን ፔስ ጨምሮ እይታውን ጨምሮ ሊወሰድ የሚችል ትምህርት አለ። ይሄንን ትምህርት ወስጃለሁ በግሌ ማለት ነው። ፕሮባብሊ የነገው ኢትዮጵያ ደግሞ ከዛሬ በላይ እጅግ በጣም ቆንጆ ትሆናለች የሚልም እምነት አለኝና እነዚህን ሁለት ሌሰኖች እና ሁለት ስሜቶች ያስተናገደ ቆይታ ነው የነበረኝ። እጅግ አድርጌ አመሰግናለሁ ክቡር ጠቅላይ ሚኒስትር። የኔ ሜቢ ሪፍሌክሽን እንደ ሀገር ኢትዮጵያ ለማደግ ለመለወጥ ለመበልጸግ ሁሉም ፈጣሪ ሁሉንም ራይት ኢንግሪዲየንት ሰጥቷታል ብዬ አምናለሁ። ሜቢ ለምን አልተለወጥንም ለምን አላደግንም? ምክንያቱም መለወጥ ማደግ የነበረብን ትላንት ነበር ዛሬ ሳይሆን። ለምን አልተለወጥንም ለምን አላደግንም ብለን ካየን ሜቢ የአመራር ቪዥን እንዲሁም ቁርጠኝነት ውስንነት እንዲሁም ደግሞ የዜጎች አሁን ያለው ትውልድ ወይም ትላንት የነበረው ትውልድ እኔ ዋጋ ከፍዬ ለነገዎቹ ለልጆቻችን የተሻለ አገር አውርሳለሁ የሚል ትውልድ ሜቢ አለመኖሩ ይመስለኛል። ከዛ በተረፈ ግን ሁሉም ራይት ኢንግሪዲየንቶች ተሰጥተዋታል ኢትዮጵያ ብዬ አስባለሁ። ለዚህም ጥሩ ማሳያ ባሌ ነው። ባሌ ብዙ ጊዜ ባሌን ግለጪ ሲባል ባሌ መጥቶ መታየት ያለበት ነው። ለመግለጽ ከባድ ነው ላለው ምክንያቱም ሁሉም ራይት ኢንግሪዲየንቶች ባሌ ውስጥ አሉ። ሁላችንም በዚህ ቆይታ እንዳየ ነው። ለምሳሌ ግብርናን ለማሳደግ ባሌን ብቻ ሳይሆን ኢትዮጵያን የብሬድ ባስኬት ለማድረግ ምቹ ተፈጥሮዎች አሉ፣ ምቹ መልክዓ ምድር አለ። እንዲሁም ደግሞ ከዚህ የሚነሱ 5 ትልልቅ ወንዞች አሉ። እዚህ አካባቢ ያለውን ኢትዮጵያ ውስጥ ያለውን ብቻ ሳይሆን ጎረቤት ተሻግረው ከ30 ሚሊዮን በላይ ህዝብ ውሃ የሚያጠጡ ወንዞች እዚህ አሉ።
መልክዓ ምድሩም የተመቸ ነው። ስለዚህ ይሄንን ገርቶ ትልቅ ለኢትዮጵያ ለባሌ ብቻ ሳይሆን ለኢትዮጵያ ትልቅ ከድህነት ለመውጣት ትልቅ ተስፋ ለመሆን የሚችል አቅም ያለበት አካባቢ ነው። እንዲሁም ደግሞ በቱሪዝም ካየነው ውብ መልክዓ ምድር አለ። እጅግ በጣም ያማረ የተዋበ ለመግለጽ በጣም አዳጋች የሆነ በጣም ብዙዎችን የሚያማልል የብዙ ሀገሮች ያላቸውን መስቦች በአንድ ቦታ ያዘ የተፈጥሮ ሀብት አለ። እነዚህን መግራት እነዚህን ተፈጥሮ የሰጠንን ትንሽ ነገር ጨምረንበት እዚህ መሳብ አለመቻላችን ካልሆነ በስተቀር ሁሉም ራይት ኢንግሪዲየንቶች አገር ውስጥ እንዳለ ያሳያል። አሁን እንግዲህ በዚህች ጥቂት አመታት ውስጥ በተጀመሩ በጣም ብዙ ቦታዎች ላይ ትልቅ ስራዎች እየተሰሩ ነው። ምንም እንኳን ወደምንፈልገው ለመድረስ ገና ጅምሮችና ማሳያዎች ቢሆኑም እነዚህ ትልቅ ተስፋ የተጣለባቸው የአመራር ቪዥን የታየባቸው ትልቅ ስራዎች በየቦታው አሉ ባሌን ጨምሮ። እዚህ ላይ እንግዲህ ይሄ ትውልድ እኔ እንደሚገባኝ እኔንም ጨምሮ መቁረጥና መወሰን ይኖርበታል። ይሄንን ያለንን ሀብት አንሎክ አድርጎ በግብርናውም ይሁን በቱሪዝሙም ይሁን በተለያየ መልኩም ይሁን ይሄንን አንሎክ አድርጎ መለወጥና ለሚቀጥለው ትውልድ የተሻለ ሀገር የመተው አሳይመንት የኛ ነው የሚል ትውልድ ያስፈልጋል የሚለውን በደንብ የሚያሳይ ይመስለኛል። ከዛ በተጨማሪ ሁለት አይነት ትውልድም እንግዲህ ያለ እዚሁ የመማማር እንዲሁም ሐሳብ ለመለዋወጥ የመደጋገፍንም ልክ ሌሎቹ እንዳሉት የታየበት ቆይታ ስለነበረ በጣም አስተማሪ በጣም አይን ከፋሽ ነበር ብዬ አስባለሁ። አመሰግናለሁ። እኔም ይሄን እድል በማግኘቴ ከምንም በላይ በጣም ማመስገን እፈልጋለሁ። በጣም ሲኒየር ከነበሩ አመራሮች ጋር ብዙ በህይወታቸው ብዙ ነገር ካዩ አመራሮች ጋር እንደዚህ ያሉ ደግሞ ኢትዮጵያ ያላትን ውብ ጸጋ አብሮ አይቶ ከዛው ምንድነው ፈልቅቆ ማውጣት የሚቻለው ሚለውን ልምድ ለመቀሳሰምም እድል ፈጥሯልና ይሄ በራሱ ትልቅ የአተያይና የተግባራዊ ሽፍትም ጭምር ነው። ብዙ ታሪክ ቀይሯል ብዬ አምናለሁ። በጣም ብዙ እንደሄድን ነበር ያሰብኩት ማለት ውስጤ የነበረው በጣም ብዙ ሩቅ ይሄዳናል። በቃ አሁን የተጀማመሩ ላውንች የተደረጉ በጣም ያው ሰሞኑን የጀማመርናቸው ስራዎች ተደማምረው በዚህ አመት በተለይ ደግሞ ከህዳሴ ግድብ ጀምሮ ያሉትን የተጀማመሩ ኢኒሼቲቮችን ደማምሬ አይቼ በጣም ብዙ ርቀት ትውልድ ሊያስኬድ የሚችል ስራ እንደጀመርን ውስጤ ፊል ያረግ ነበር። ባሌ ላይ መጥቼ ካየው በኋላ ገና ለካ ምንም አልነካንም የሚል ደግሞ ስሜት ተሰማኝ። የጀማመርናቸው ነገሮች በጣም ጥቂት እንደሆኑ ነው ፊል ያረኩት። ያለን ብዙ ነው። ያለን ተነክቶ ሚያልቅ አይደለም፣ ተሰርቶ ሚያልቅ አይደለም። አሁን ያለው የተጀመረው ነገር በጣም በጨለማ ውስጥ ጭላንጭል ብርሃን እንደማብራት ነው። ይሄ ጭላንጭሉ መብራት በጣም እየበራ እየፈካ ሄዶ ይሄ ሀገር ለብዙዎች መትረፍ የሚችል አቅም ያለው መሆኑን ማሳያ እንደሆነ ነው የገባኝ። በአንድ ራጫፍ እስከ ሎላንዱ ድረስ ከትላልቆቹ ውሃዎች እስከ ትንንሾቹ ሚወርዱ ጅረቶች ድረስ ከእንስሳቱ ቫራይቲ ተቆጥሮ ማያልቅ አይነት ከታሪክም ተፈጥሮ ደግሞ ያልተጠቀምናቸው ነገሮችን ያለንን አፈርና ውሃ አገናኝተን ምርታማነትን ማሳደግ ወደምንችልበት ሁሉን በአንድ ላይ ማሳየት የሚችል አንድ ማዕድ ላይ መቅረብ የሚችል ነገር አየሁኝና ለካ ገና ብዙ የቤት ስራ አለብን የሚል ነው የሰጠኝ አሳይመንት። ብዙ በጣም ብዙ የቤት ስራ እኛም ከኛ ቀጥሎ ያለው ትውልድም ትልቅ የቤት ስራ አለብን። የመፈለግን የቀጣይ ትውልድ አዳዲስ ነገሮችን እንዲፈጥርና እንዲፈጥን ተብሎ በመደመር መንግስት የተጻፈው ነገር የግድ ኤግዚስት አድርጎ ሰጥቶናል ፈጣሪ። ሁሉንም አንድም ነገር አላሳጣንም። የገባኝ እሱ ነው። ምንም ያጣነው ነገር የለም። ከኛ ግን ያለውን የማወቅ ፍላጎት የፈለግነውን ደግሞ በአግባቡ አውቀነው ወደ ተግባር የመቀየር ወኔ ይሄንን ወኔ ይዞ ደግሞ ያንን የሚመራ ኃይል ነው የሚፈልገው። ይሄን ካረግን ለምንድነው ምን ለምነው ክቡር ጠቅላይ ሚኒስትር ቅድም ያሉት እንዴትኛ ለማኝ እንሆናለን? ይሄ ሁሉ በእጃችን ተሰጥቶን ይያለ የሚለው በጣም ያሸማቅቃል። ገና ያልነካ ነው ብዙ ነገር አለ። በጣም ብዙ የቤት ስራ ነው የተሰማኝ። እንግዲህ ፈጣሪም ረድቶን ብዙ ነገር እንሰራለን ብዬ አምናለሁ። አመሰግናለሁ።